ሰራዊቱ ተነስቷል። ኃይሌ ቁጣውን እየገለጸ የዘንድሮው ግብርና ነጋዴው የአህመድ ዲን ጀበል ክርስቲያኖች በስደት ሲመጡ ተቀብለናል በሚል ርዕስ የጻፈ ሰበርና አስቸኳይ መረጃም ደረሰን። በሰሜን ሸዋ ሀገረ ስብከት በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ድንገት በተከሰተ ርዕደ መሬትና የመሬት መንሸራተት አደጋ የ14 ሰዎች ሕይወት ሲያልፍ በ5 ሰዎች ላይ ከፍተኛ ጉዳት መድረሱን ሀገረ ስብከቱ አሳወቀም። የተወደዳችሁ ቤተሰቦቻችን ይሄ መረጃ በደንብ ጉልበት እንዲኖረው ፈልጋለሁ። በደንብ አድርጋችሁ አዳርሱ፣ ላይክ አድርጉ፣ ሼር አድርጉ። እጅግ በደንብ ምክንያቱም ኦርቶዶክሳዊነታችንን የሚጋፋ እንደ ሀገር ደግሞ በጣም ትኩረት ሰጥተን እንድንሰራ የሚፈለገውን የታሪክ መዛባት ትክክለኛ ያልሆኑ ታሪኮች ተፈጥረዋልና ይሄ መረጃ እውነት እንዲገለጥ ታሪኩ እንዲታወቅ ስለምንፈልግ በደንብ አድርጋችሁ አዳርሱልኝ። መለስ ብዬ ረዘም ያለውን የዚህ አህመድ ዲን ጀበልን ክህደት ነገር በቪዲዮ አስደግፌ አቀርብላችኋለሁ። አስቀድሞ ግን ሰበርና አስቸኳይ መረጃም ደረሰን። በሰሜን ሸዋ ሀገረ ስብከት በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ድንገት በተከሰተ ርዕደ መሬትና የመሬት መንሸራተት አደጋ የ14 ሰዎች ሕይወት ሲያልፍ በ5 ሰዎች ላይ ከፍተኛ ጉዳት መድረሱን ሀገረ ስብከቱ አሳወቀም። በሰሜን ሸዋ ሀገረ ስብከት በታላቋ ገዳም ደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም ከክረምት መግባት ጋር ተያይዞ የተከሰተው ከፍተኛ የዝናብና የመባረክት ድምጽ በደረሰ ርዕደ መሬትና የመሬት መንሸራተት ለጸበል ለሱባይና ለመሳለም ከአራቱም አቅጣጫ በተሰበሰቡ በጻድቃኔ ማርያም ልጆችና ወዳጆች ላይ የደረሰው ድንገተኛ አደጋ እጅግ አስደንጋጭና ልብ ሰባሪ ሐዘን መሆኑ ተገልጧል። በዚህ ድንገተኛ አደጋም የ14 ወገኖች ሕይወት ሲያልፍ በ5 ወገኖቻችን ላይ ከፍተኛና በሁለት ወገኖች ላይ መለስተኛ ጉዳት መድረሱ ታውቋል። የሀገረ ስብከቱ ብፁዕ ሊቀ ጳጳስ አቡነ ቀለሜንጦስም በስፍራው በመገኘት ለሞቱ ወገኖቻችን ጸሎተ ፍትሐትና ለተጎዱትም ጸሎት ላዘኑትም ወገኖቻችን የማጽናኛ ትምህርት እንዲሁም ወንጌል አባታዊ ቃለ ምዕዳን ሰጥተዋል። መረጃው የሰሜን ሸዋ ሀገረ ስብከት ሚዲያ ነው። የዘንድሮ የግብር ጉዳይ ከባለ ሀብቱ ጀምሮ እስከ ጥቃቅንና አነስተኛ እስከሚሰራው እስከ ተራው ገና ስራ ለመጀመር እስከ ተነሳው ዜጋ ድረስ የእግር እሳት ሆኗል። በጣም ፈታኝ፣ በጣም የሚያስነባ፣ በጣም አደገኛ ሆኗል። እሱ እንዴት እንደሆነ ላሳያቸው። የዘንድሮ የግብር ጉዳይ ምን ያህሉን ነው ያስነበ ያለው? ምን ያህሉን ነው ያስለቀስ ያለው? ምን ያህሉን ነው ያስጮኸ ያለው? 9 የሚጠጉ ሰዎች በአንድ የጮኸቱን ጮት ላሰማል። ቦታ ላይ ስላልተገኘ ነው። ቦታዬ ላይ ስላልተገኘኝ ቦታ ያሳሽጋል። በጣም ተስፋ ቆርጫለሁ። ወጣቱኝ እኔ በአገሬ ተስፋ መቁረጥ አለብኝ። የአዲስ አበባ ላይ ሹነ ራስን አንቀ እንድገድል ወይ በቃ ተስፋ ቆርጠ ከሀገር ወጥተህ እንድትሰደድ የሚፈልገው። እንግዲህ እነዚህ ሰዎች ነግጄ አትርፌ በልቼ እጠጣለሁ፣ ቤተሰቤን እጦራለሁ፣ ሀብት ንብረት አካብታለሁ፣ የተሻለ ኑሮ እኖራለሁ፣ ሰላማዊ ቀጠናዬን አሰፍናለሁ፣ ልጆቼ ተምረው የተሻለ ትምህርት ቤት ላይ ተምረው በእውቀት ይረማመዳሉ፣ እናት አባቴ በሰላም ይተኛሉ፣ ከባለቤቴ ጋር ከልጆቼ ጋር በሰላም እኖራለሁ ሚለው ሰው ሚለው ወጣት ነው ዛሬ ከሚሰራው የሚከፍለው በስቶበት በጣም መከራ ውስጥ ሆኖ እየጮኸ ያለው። አሁንም ደግሜ የግብሩን ጉዳይ ላሳያችሁ። ነጋዴዎች የዘንድሮ ግብር አቅል ሳይሆን አንጎል ይነካል ሲሉ በምሬት ተናገሩ። በአዲስ አበባና በተለያዩ የሀገሪቱ ክፍሎች በሚንቀሳቀሱ ነጋዴዎች ዘንድ በዘንድሮ የግብር ተመንና አሰባሰብ ዙሪያ ከፍተኛ ምሬት እየተሰማ ይገኛል። በገበያው ውስጥ የሚንቀሳቀሱ በርካታ ነጋዴዎች የተጣለባቸውን የግብር መጠን አቅማቸውን ያገናዘበ እንዳልሆነና ስራቸው አደጋ ላይ እንደተጣለ ገልጸዋል።
አንዳንዶቹም ሁኔታውን ሲገልጡ ዘንድሮ ግብር በጣም ከብዷል፣ ፍቃዳችንን መልሰን በማለት የሚከፍሉት ምጣኔ ከተገበረላቸው ገቢያቸው ጋር አልተመጣጠንም ሲሉ በምሬት ተናግረዋል። ይህ የምሬት ድምጽ የትናንሽ የመካከለኛ ነጋዴዎች ብቻም ሳይሆን በትልልቅ ኢንቨስትመንት ንግድ ዘርፍ ላይ የተሰማሩ ታዋቂ ግለሰቦችንም ያካተተ ሆኗል። በዓለም አቀፍ ደረጃ የሚታወቀው ታላቁ ሯጭና ባለሀብት አትሌት ኃይለ ገብረስላሴ እንኳን ሳይቀር በወቅታዊ የግብር ጭማሩ ዙሪያ በሰጠው አስተያየት አልቻልኩም ሲል መናገሩን የችግሩን አጣዳፊነትና የጫናውን ከባድነት የሚያሳይ ሆኗል። የሸማቹ የመግዛት አቅም በወረደበትና የኑሮ ውድነት በጨመረበት በአሁኑ ወቅት የተጣለው የግብር ስሌት ወቅታዊውን የገበያ ሁኔታና ወጪ ያገናዘበ አይደለም የሚሉ ነጋዴዎቹን መንግስት ጉዳዩን እንደገና ተመልክቶ ማስተካከያ እንዲያደርግ ጥሪ በማቅረብ ላይ ናቸው። ለመሆኑ የእርሶ አስተያየት ምንድነው? በዘንድሮ የግብር ውሳኔ ዙሪያ የእርሶ ንግድ ወይም ገቢ እንዴት ተነካ? ምን ይሻላል? በሚል ሐሳብ ላይ አቅጣጫ የሚሆኑ ሐሳቦችን በኮሜንት ላይ አጋሩ። በጣም አንጎል ሚነካል ኃይሌ ቶፕ ከሚባሉ ባለሀብቶች በአገራችን ላይ ያሉ ከምንላቸው ሀብታም ሰዎች መካከል ኃይሌ አንዱ ነው። ባካችሁ ተውን እንኖርበታል። ዛሬ አሁን በግሬደር ብታርሹ እኔ አዘን ኦፍ ኮርስ ህብረተሰቡ ያሳዝነኛል። አንዳንዱ እኔ ለምሳሌ አንዳንዶቹን ማነጋገር ችዬ ነበር። ካርታ ከሌለው ለምን ገዛችሁ ስላቸው እንዴ ኃይሌ እንደዚህ እኮ አይደለም ገብቷል አለ። እኛ እዛ ስንሄድ የአየር ካርታ አለው፣ መብራት ገብቷል፣ ውሃ ገብቷል፣ መንገድ አስገብተናል። አሁን በአጭር ጊዜ ውስጥ ካርታ ይሰጣችኋል ተብለን የተቀመጥን ከአንዱም ስንገዛ እንደዚህ ነው፣ ከዛም ስንገዛ እንደዚህ ነው። አያውቁም ያውቃሉ? ስንቱ ያውቃል? ስለ ወረቀት ስለ ካርታ ውሃ ገብቶለታል፣ መንግስት ነው ያስገባው፣ መብራት ገብቶለታል፣ መንግስት ነው ያስገባው፣ ህጋዊ ሆነ ብሎ ነው የሚያስበው። እኔ ብሆን እቺ ማውረቀት ከሌላትማ አልነካትም እላለሁ። ምክንያቱም እኔ ከተማ ነኝ ያለሁት። እኔና አንቺ እኮ ችግር የለብንም። ግን እዛ እኮ ያለው ከተለያየ ቦታ የሚመጣ ከተለያየ ክፍል አለ። በሱ አካባቢ ተመሳሳይ ስራ ተመሳሳይ ነገር ስለሆነ እዛም ስመጣ እንደዚህ ያለ። ስለዚህ ካሁን ደግሞ ጩኸቱ እዚህ ደረጃ ደርሶ እንዴ እቺ ነገር ምናልባት እኔ እንደው መንግስት ገባ ብሎበት ውስጡ የሚያውን አይቶ መፍረስ ያለበት ህግ ወጥ ከሆነ አግባብ ባለው መልኩ መፍረስ ይችላል። ግን በአሁኑ ሰዓት ኢትዮጵያ ውስጥ እዚህ ሁሉ ችግር ውስጥ ባለችበት ሰዓት እንደዚህ አይነት ድርጊት ሲደረግ በእውነት ራሳቸው አፍራሾቹ እኔ በእርግጠኝነት ነው ትንሽ እንትን ይላቸው ይመስለኛል። እኔ እንደው አንዳንድ ጊዜ ነው ለመናገር ነው የከበደው ኃይሌ ማለት ምንስ ብለህ ትናገራለህ? ማለት ምንስ ብለን እንናገራለን? ቢያንስ ህዝብ ቀምሶ ይደርበታል። ቀምሶ ይደርበታል። ተበልቶ ይተኛ ይልተናገር። ቆይ ችግራችን ማንም ይረዳን ይላል ወንድማችን ደግሞ እናጣውን ከምንም ነገር የለም እኮ ንግድ ፍቃድ አሁን በፊት እናቴን ረዳት ነበር። አሁን ይሄ ቦታ ካገኘው በኋላ ለእናቴ እንደዚህ ብዬ የምሰጣት ብር የለም። ቤተሰብና አስተዳደር እናንተም ቤተሰብ አላችሁ። እናንተ የምታስቡት ለኛ ለምን አታስቡ? ወርጃችሁ ችግራችን ለምንድን ነው የማታዩት? ቦታውን እቃውን አውጥታ አስረክባለች። እንደዚህ ምንድን እንደዚህ እየሆነ ነው ገና ከዚህ በኩል ይሄን ለማሸነፍ ስንሄድ በዚህ በኩል ቫት ነው። ኧረ እባካችሁ አስቡ። በኋላ ጓደኞች ማለት እንዳለ ስደት ወጥቷል። አንድ ጓደኛዬ በረሃ ላይ ሞቷል። የኔ ጣፋንታ እንደዛ ነው። እባካችሁ ወርጃችሁ ችግራችን እኛ መተን ብንጮ ምንም የለም። በቦታ ማስፈራራት ብናጣው ከምንም ነገር የለም እኮ ንግድ ፍቃድ አሁን እናቴ እያለቀሰች አረ በእናትህ በቃ አዘጋው ትለኛለች። ለማዘጋትም ችግር ነው። ማዘጋት ምችሉም ከሆነ ማለት አዘግቻችሁ እረፍት ውስጥ እኔ በፊት ሳይሰጠኝ ቦታ ያለው ሰላም ነው የሚሻለው። አሁን ካጣው ሰላም ማለት እኔ እንደዚህ ወጣት ሆኜ እንደዚህ መሰቃየት የለም። ብዙ ተስፋ ያለው ሰው ነበር፣ ብዙ አስብ ነበር። አሁን ግን ጨለመ። እባካችሁ እለምናችኋለሁ፣ በቤተሰባችሁ ይዣችኋለሁ። ለማዘጋትም ችግር ሆኗል ተብሏል። ንግድ ፍቃድ አሁን ማዘጋትም አይቻልም። በነገራችን ላይ በጣም ከባዱ ክፍል እሱ ነው። ወይ መድኃኔዓለም። ወደ ቀጣይ መረጃችን እናምራ። ሰራዊቱስ እንዴት ያለውን ተቃውሞን ያሰማ ያለው ተከታትለን እንመለስ። የመከላከያ ሰራዊት አባል የሆኑ ሰራዊት ተቃውሟቸውን እንዲህ በልኩ እየገለጡ ነው። እናቴ ላክሹ ልጅሽን እንዳትጠብቂ፣ ማንም የቀረ የለም፣ ሁሉም አልቋል። ቀባሪ የለው
ሬሳው አብጦ ሁሉም አልቋል። የአብይን ወታደር ገብታችሁ እውነተኛ ሚዲያ ካለ ኢሳት ወያኔ ድምጽ እያልክ ስትጎለጉል እስቲ አሁን የአብይን ጉዳው በደቡብ ወሎ መተናዘግብ እውነተኛ ሚዲያ ካለ ደቡብ ወሎ ላይ ተራራ ላይ ሬሳ ቁጠር። የህፃናት ሬሳ እኔ እግዚአብሔር ይመስገን ምንም አልሆንኩም እስካሁን። ግን በጣም ህፃናት አብሬ የወጧቸው ልጆች በስሬ ናቸው ያለቁ እና አብይ እያረገ ያለው ጥሩ አይደለም። አሁንም እንደሰማሁት ባለኝ ነገር ቡልቡላ ላይ አዲስ የመከላከያ 16000 እንዲችል አድርጎ እየተሰራ ነው ተብሏል። አሁንም ምልምል ገብቷል እኛ እንደወጣ። እነዚህም ለቀጣይ የሚሞቱ ናቸው። እሺ ሰላም የኔ ውዶች፣ ዛሬ በጣም ይቅርታ አድርጉልኝ። ምክንያቱም መራራ እውነት ነው የምነግራችሁ። እሱ ምንድነው ካላችሁ ዛሬ ላይ ኢትዮጵያን በብሔር በሃይማኖት ከፋፍለው የሚያዋጓት ሰላሟን እንድታጣ ምክንያት የሆኑት ምስኪን ህዝባችን በጦርነትና በኑሮ ውድነት እንዲሰቃይ ምክንያት የሆኑት የነሱ ጊዜያቸው ስለሆነ ነው። ይህም በእርግጥ ይወቁ፣ ይህ የነሱ ጊዜ ነው። ማለትም እኛን የምስኪን ድሃ ልጆችን በየዱር ገደሉ እያጋደሉ እያስጨረሱ እነሱ ልጆቻቸውን ሰላም በሰፈነበት ጥይት አይደለም የእግር ኮቴ እንኳን የማይሰማበት ሀገር ላይ ሊያኖሩና ሊያስተምሩ ምስኪን ድሃ ህዝባችንን ደግሞ ከቤት ቀዬ አፈናቅለው እነሱ ፎቅ ላይ ፎቅ ደርበው ሊሰሩ በህዝባችን እንባ እነሱ ስምና ዝና ስልጣን ሊያገኙ ይህ የነሱ ጊዜ ነው። ነገር ግን በመቀጠል ሁሉም ነገር እንደነበረው አይቀጥልም። ጊዜ ይቀየርና ሁሉን የሚያይ ለሁሉም እኩል የሚፈርድ የምስኪን ህዝብ እንባ ረግጦ የማያልፍ የማይበላ አምላክ በሰማይ ስላለ የነሱ ጊዜ ያበቃል። በአምላካችን ደግሞ የኛ ጊዜ ሲመጣ እግዚአብሔር አምላክ በደላችንን አይቶ እንባችንን ቆጥሮ የተበደሉትን ኪሶ ልጆቻቸውን በማጣት ልባቸው የተሰበረባቸውን ቤተሰቦች ልባቸውን አምላክ ጠግኖ አበርትቶ ከቤት ቀያቸው ተፈናቅለው ጎዳና ለወደቁ አምላክ የሚያስፈልጋቸውን ሁሉ አሟልቶ ሰጥቶ በደላችንን አስረስቶ እንባችንን ጠርጎ በደስታ ይኪሰናል። እንዲህ ደግሞ በዘር በብሔር የተከፋፈለችውና ሰላም ያጣችው ነገራችንን ወንድማማቾችን መልሶ አንድ አድርጎ በፍቅር አስተሳስሮ በአንድነት ለምስጋና እንድንቆም ያደርገንና እንግዲህ ከዛ በመቀጠል የነሱን የእጃቸውን የሚሰጥበት ጊዜ ይሆናል። ምስኪን ህዝብን እንዳስለቀሱ በተራቸው ደም እንባ እንዲያለቅሱ፣ ምስኪኖችን እንደረገጡ በተራቸው እንዲረገጡ፣ ምስኪኖችን ከቤት ቀያቸው አፈናቅለው መንገድ ላይ እንደጣሉ እነሱም መንገድ ላይ እንዲወድቁ አምላክ የሚያስፈልጋቸውን የዘሩትን ያንኑ አንድ በአንድ ቆጥሮ የእጃቸውን ሲሰጣቸው እኛ ደግሞ በአይናችን እናያለን። ስለዚህ አይዟችሁ፣ ጠንክሩ፣ ጊዜያችን ደርሷል። ፈተና የበዛብን ለመልካም ነው። ከፈተናው አልፈን ያለውን ስኬት ለመጎናጸፍ ያብቃን። ልባችሁን አበርቱ። ኢትዮጵያ በድጋሚ ሰላሟ ተመልሶ ልጆቿ አንድ ሆነው በፍቅር እንዲቦርቁ እና አንድነትን እንዲዘምሩ የሚትበቃበት ጊዜ ደርሷል። እግዚአብሔር ኢትዮጵያንና ህዝቦቿን ይባርክ። ሰላማችሁ ይብዛ። ወዳችኋለሁ። መከላከያው አፈሙዙን ማዝፈር ነው የቀረው። የመጨረሻ ጥግ ላይ ነው። መጨረሻ ጥግ ላይ ነው ያለው። በዚህ ደረጃ ነው ያለው። ምኑን መሰላችሁ? አሁን ጦርነቱ ምኑ ቢመጣ አምጪው አይደለም
የሚሞተው ልጆቹ ቤተሰቦቹ ሰላማዊ ቀጠና ላይ ነው የሚኖሩ ጥበቃ ተደርጎላቸው ውድ መኪና እንደውም ኢትዮጵያ ውስጥ የሚኖሩ አይመስልም ወዳጅ ዘመዶቻቸው ልጆቻቸው እዚህ ያለው የነሱ ዘመድ የለም ነገር ግን የዳው ህዝብ ግን እንደፈለገ እንዲሆን ትዕዛዝ ይሰጡበታል ይወስኑበታል በጣም ያስለቅሳል በእውነት ያስለቅሳል በአንድ ወቅት ጠቅላይ ሚኒስትሩ የተናገሯቸው ንግግሮችን አንደታችን እንዲያቀርበች ከምግብ ጋር ተገናኘ እንዴት ምግብ እንደሚዘጋጅ ልጆቻችን ካላወቁ ችግሩ ብዙ ነው ምግብ አለ አንድ ሰው ማድ ላይ ይዞ መቅረብ ያለበት የሚጨርሰውን ያክል ምግብ ብቻ መሆን አለበት ሽንኩርት ዘይት ቲማቲም ቅቤ እንቁላል ስጋ ቃሪያ በሬ የማረቆ በርበሬ ደግሞ የማያቅ ዘይት የለም ጨው ጠብ አድርገንበት መሶቢላው ካለ ጤና አዳሙ ካለ ዳቦ ካለ ማር ካለ ወተት ካለ ዶሮ ጫጩት ሰላጣ ቆስጣ ቲማቲም ሽንኩርት የዶሮ ፍትፍት ማድረግ ነው አልጫ ፍትፍት ማድረግ ምጣድ ላይ ያለ እንጀራ ጊዜውን ጠብቆ ወደ መሶብ ካልገባ ጊዜውን ጠብቆ ወደ ትሪ ካልወጣ ስሙ ነው እንጀራ እንጂ የተራባ ያስታግስም ደረቅ ዳቦ ብቻ ሳይሆን ሳንዱች ፍትፍት ሩዝ እንጀራ በወጥ ይበላል ቆጮ አልበላም የሽሮ ፍትፍት ማለት ነው ፍትፍት ብቻ አልነበረ ብስኩት ነው ዳቦ ነው መኮሮኒ ነው ቆሎ ነው ቂንጬ ነው ከምጣዱ ወደ መሶብ ከመሶብ ወደ ማድ ጊዜውን ጠብቆ የሚሸጋገር እንጀራ ነው ምጣድ ላይ የቆየ እንደሆነና መክደኛውን ማንሳት ካልቻል ያራል ወይ መኮሮኒ ይበላሉ ወይ ዳቦ ይበላሉ ወይ ፓስታ ይበላሉ ወይ ብስኩት ይበላሉ ዳቦ በምን ይበላል ፍትፍት ናቸው የተልባ ዶሮ እንቁላል ወተት ማር ነው ሌላው ፍትፍት ላይ ያተኮርኩበት ዋና ምክንያት ምንድነው ፍታውን እየላሰ ቁርስ ምሳራታቸውን ስልቅጥ አድርገው እየበሉ ምግብ አልበላው አይነት ጫወታ ይሄ ፋሽኑ አልፏል የምግብ ዝግጅት በጠቅላይ ሚኒስትሩ ይላል እንግዲህ እሺ ለማንኛውም ወደ ቀጣይ መረጃችን እናምራ ቀጣይ መረጃችን የምንመለከተው ወይም እንድናይ የምወደው ይቺ ዓለም ምን አይነት ዓለም ናት ካልን የሌቦች መደበቂያ ናት ወይም ሌቦቹ ተደብቀው ያሉባት ናት ይሉናል መጋቢ አዲስ መምራችን ተካተል እንመለስ ለመኖር አይደለም እንዴ ተፈጠረው የቱ እዚህ ኃይለ መኖር አይደለም ይሄ ዓለም በነገራችን ወንደን ከብተን አግብተን ሶስት ከወለድ ማለት ይሄ ዓለም ይኸውልህ የሌቦች እስር ቤት ነው አዳምና ሔዋን በገነት ሰረቁ አይደለም ሰርቀው የት ነው ያሰራቸው ወደዛ ለምን ያመጣቸው አይደል አሁን ሸራተን አንተ ሞባይል ሰረቃልሽ እዛው ሸራተን ነው የሚታሰረው አይደለም አግኝቶ ነው እንዴ አራ የት ነው የሚታሰረው ፖሊስ ነው ሄዱ ቃሊቲ ቅሊንጦ እዛው ሸዋሮ ቤት አዳምና ሔዋን በገነት ሲሰርቁ ወዴት ተባረሩ ወደ ምድር እዚህ ምድር ላይ ሲመጡ ግን አርፈው አልተቀመጡም የእስረኛ ጠባይ አላሳዩም መውለድ ጀመሩ መዋለድ ይሄ ዓለም ማለት እስር ቤት ነው እያልኩ ነው እሺ ይሄ ዓለም ስለኔው ኢትዮጵያ ብቻ እያልኩ አይደለም አሜሪካም አውሮፓም እስር ቤት ነው እሺ እንግዲህ አውሮፓና አሜሪካ ምን አይነት ውሃ የማይጠፋበት መብራት የማይጠፋበት ሻላ የሚበላበት እስር ቤት ማለት ነው ይሄኛው ደግሞ ከፍ ያለው እስር ቤት እንደማለት ስለዚህ አሁን አዳምና ሔዋን ወደዚህ ዓለም መጥተው እስር ቤት የተዋለዱት ቅዱስ ጴጥሮስ ምን ይላል መሰለህ ወንድሞቼ በዛ ዓለም ስትኖሩ እንደ እንግዳና እንደ ስደተኛ ሆናችሁ ኑሩ ነው የሚለው እንግዳ ለምሳሌ አንተ እኔ ቤት እንግዳው ነው መጣ ዛሬ መጣሁን አድረ ብትሄድ ይሄን ግድግዳ ፍረሳችሁ ሰፋ አድርጉት ያንን ቁም ሳጥን ከዛ ጋንሱት ትላለህ ምን አገባህ የተሰጠህን በልተህ አንሶሮ አበሻ ብልጥ ነው ባይመቸው እንኳን አቤት እንዴት ያለ ምግብ በላው ነው የሚለው እስከሚወጣ ድረስ አመስግነ እናንተ እዚህ ዓለም ላይ እንግዳ ናችሁ እንግዳ የሰጡትን በልቶ አመስግኖ ነው የሚሄደው እዚህ ዓለም እግዚአብሔር ሀብትን ቢሰጣ ደህንነት ጤንነትን ቢሰጣ በሽታ አመስግናችሁ ኑሩ ምክንያቱም እናንተ ስደተኞች ናችሁ ዳዊት ምንድነው ያለው ፈላሲ አነ ወስተምር በምድር እኔ ፈላሲ ነኝ ስደተኛ ወነግድ ከመኩሉ አበወዬ እንደ አባቶች እንግዳ ነኝ እኔ ለዚህ ዓለም ዮሐንስ አፈወርቅ ይሄን ሲተረጉም ምን አለ መሰለህ ወበከመ ጻርቃን ኮኑ ነግዳነ ለዝንቱ ዓለም ከማሁ ነነኒ ኮነ ነግዳነ ለመንግስተ ሰማያት በዚህ ዓለም ጻርቃን እንግዶች ናቸው ስደተኞች ናቸው አለ መኖሪያቸው የት መንግስተ ሰማያት እኛ ደግሞ ገልብጠን መደበኛ ኑሮ ጀምረናል አሁን አንዳንድ ሰው እኮ የሚሰራውን ስራ ስታየው በቃ ለዘላለም እዚህ ኑር እንደሆነ ፈቃድ የተቀበሉ ነው የሚመስለው ይሄኛው እየኖርን አይደለም አሁን ነው የሚለው ቅዱሳን አባቶቻችን ይሄ ዓለም አሁን ለጊዜው መቆያ አንተ ታክሲ ልጠብቅ ቁጭ ብለህ ታክሲ ማዞሪያ እዛ ታክሲ መጠበቂያው ላይ ምግብ ትሰራለህ ይሄ ዓለም እኮ ታክሲ መጠበቂያ ነው እኛ ግን መኖሪያ ብለን ይዘነዋል አየህ ኤርፖርት ተሳፈሪ ኤርፖርት ለጥ ብለህ አውሮፕላን ቢያመልጥ እኮ ከሰር አየህ ለዚህ ዓለም ስንስገበገብ የእግዚአብሔር መንግስት ያመልጠናል ይሄኛው ተጨማሪ ነው ምለኔ መጥፎ አይደለም ብሎናል ልበሱ ተደሰቱ ብሎናል ነገር ግን አስቀድማችሁ መንግስቱና ጽድቁን ፈልጉ
በቃ እኛ መደራደር የለብንም ቋሚ እንደ ክርስቶስ ይኸውልህ ያን ቅድም የተነተነው የክርስቶስ እኮ የከፈለው ዋጋ ከዚህ ዓለም ኑሮ ጋር ምንም አያገናኝም። አይ ክርስቶስ ስለተሰቀለልህ ሱቄ ማትረፍ አለበት ካልካ አንተ ስቅለቱ አልገባም። እኔ እንዴት ቆርቤ እንዴት መክናለሁ አይባልም። ክርስቶስ የተሰቀለው አንተ ልጅ እንድትወልድ አይደለም። እንዴ ቆርቤ እኔ ስጋው ደግሞ ተቀብያለሁ የእናንተና ሱቅ እያተረፈ እኔ ከሰርልህ ይችላል አንተ ያንማ ቦታ መርጠህ ነግድ ወይም ደግሞ ተምረህ ነግድ ግብርን በጊዜ ከፈል የሚያዋጣህን ነግድ ቦታ መረጥ ያን መርጠህ ብትከስር እግዚአብሔር ተጠየቀልህ ብትከስርም ጥሩ ነው ብታተርፍም ጥሩ ነው እሱ ከክርስትና ጋር የሚያገናኘው ነገር አይደለም። እንግዲህ ይህች ዓለም የሌቦች እስር ቤት ናት ያሉበት አገላለጽ እጅግ የሚደንቅ ነው። እውነት ለመናገር መጋቢ አዲስ ያሰሙን ነገር በጣም የሚደንቅ ነው። ወደ ቀጣይ መረጃችን እናምራ። ሁለት ነገሮችን ላሳያቸው። የመጀመሪያው ኦርቶዶክስን እናጠፋለን፣ ክርስቲያኖችን እንገላለን ሲል የነበረው ግለሰብ እጅ ከፍንጅ ተይዟል። ልቃት አሁን አንድ ቪዲዮ አሳያችኋለሁ። አሁን የማሳያችሁ ቪዲዮ አጥማቂ ነኝ ብሎ ራሱን ከሚጠራው ከዮሐንስ ጋር ከባህታዊ ዮሐንስ ጋር እንግዲህ ሰው አምላኪነታችን ምን ድረስ እንደደረሰ ሰው የምናመልከው ምን ያህል እንደሆነ አጥማቂ የተባለውን ዮሐንስን እንመልከት። ሰው እንደሚሰግደው የሚወርቀው የሚነሳው ለታቦት ሲሆን ለአንድ አጥማቂ ነው። ይታያችሁ እንግዲህ ቅድስት ቤተክርስቲያናችን በዚህ ልክ ምዕመኖቿን እያጣች በተራ አጥማቂዎች፣ በተራ ባይታውያንን ባዮች፣ በተራ መነኮሳት በዚህ ልክ እየተታለሉ ምዕመናኑ ከእግዚአብሔር ይልቅ ሰውን እንዲያመልኩ እየሆነ ነው። ይሄ ነገር መጨረሻው ጥሩ አይሆንም። ነገ ከነገ ወዲያ እግዚአብሔር ተረስቶ ሰው ጣዖት ሆኖ ይመለካል። እረፉ። ይሄንን ነገር ማስቆም የሚችሉ ሰዎች አስቆሙ። እኛ የምንችለው እዚህ ላይ ወጥቶ መናገርን፣ ሰው እንዲነቃ ማድረግን ነው። እናንተ ቦታው ላይ ስልጣኑ ያላችሁ ሰዎች በዚህ ልክ ምዕመናን እየወደቁ እየተነሱ እየተነጠፉ የሚሰግዱለት አንድ ሰው መሆኑን ስናይ እጅግ የቅድስት ቤተክርስቲያናችን ምዕመናን እየወደቁ እንደሆነ ከእግዚአብሔር አምላኪነት ወደ ሰው አምላኪነት፣ ወደ ሰባኪ አምላኪነት፣ ወደ ባይታዊ አምላኪነት፣ ወደ አጥማቂ አምላኪነት፣ ወደ መነኩሴ አምላኪነት፣ ወደ ቄስ ወደ ዲያቆን አምላኪነት እየወረዱ አምላክን ትተው ሰውን እያመለኩ ነው። ስለዚህ ማስቆም የሚችሉ አካላት ይሄው እያያችሁ ማስረጃ እየተሰጣችሁ በዚህ ልክ ዝም ብላችሁ የምትመለከቱት ለምንድን ነው? ስለ እግዚአብሔር ቤት ቅናት ትንሽ እንኳን አይሰማችሁም? እግዚአብሔር በሚመለክበት ቦታ አንድ በሕይወት ያለ ሰው በምድር እያለ ቅዱስ እየተባለ እየተሰገደለት ስለ አድኖ ታትሞለት በየቲሸርቱ በየቆቡ በየኮፍያው እየተሰራለት በዚህ ልክ አንድ ሰው በቅድስት ቤተክርስቲያን ውስጥ ነው ሲያጭበረብር እረፍ የሚል አንድ አባት እንዴት ይጠፋልኝ? ለምንድን ነው በዚህ ልክ ችላ የምትሉት? እናንተ ከምታስቡት በላይ ብዙ ምዕመናን በዚህ ሰው ብዙ ሊቃውንቶች አሁን ትልልቅ የሚባሉ ሊቃውንቶች ከዚህ ሰው እየሄዱ እግሩን እየሳሙ ገንዘብ እየተቀበሉ ቤተክርስቲያን የሚሸጡ ብዙ ሰዎች አሉ። ስለዚህ ብትችሉ በሲኖዶስ ውስጥ የምትገኙ በቤተ ክህነት ውስጥ የምትገኙ የሀገረ ስብከቱ ሊቀ ጳጳስን ብትሆኑ ይሄንን ስራ ማስቆም መቻል አለባችሁ። ነገ ከነገ ወዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ በእናንተ እንዝላልነት ይሄ ሁሉ በግ በተኩላ እንደተበላሽ ጠይቃችሁ ምን አይነት መልስ ለመመለስ ዝግጁ ናችሁ? ስለዚህ ከአሁኑ ሳይረፍድ ህዝቡንም መክረን ዘክረን አስተምረን መመለስ በምንችልበት ሰዓት ይህን ሰው ማስቆም ብንችል መልካም ነው ለማለት ነው። መልካም ገሰገን ይገና ሃይማኖት ይጠብቃለሁ ወንጭ እናፈጠው ገና ወንጭ ይጠብቃለሁ ሊሞት ነው ለብስ እንደዚህ ወንጭ ፈጽም ያለው ነው ሊሞት ነው ሰው ይገና አላቱ ገና ጠላት ሊያውስ እንዲሁ ወደ ሲሆን በሳሰንሰን ያሰብሳቸው ነው ለሰናሰላ አይገኝ መጀመሪያ ምናኔውን ሲያሰለጥነኝ ጌታ ህግ ነው አስተምሮ የህግ መመሪያ ያደረገ እስማ መመሪያ ይሁን በረከት የህግ መመሪያ በረከትን ያድላል። ያን ያበባልስ ህይወት የዓለም የብዙ ሰዎች ህይወት ስለሆነ እነገሩ ቋም አንዲት ከሪቀር ስትል ተራራ ተካፍላለች። የኔ ጉዳይ ነው ብዙዎች እንደዚህ ነው የሚነካ የብዙ ሰዎች ችግር የሚያነሳሳ እንዳንድ ግለሰብ አልታየና ነገሩ ባለበት ገረብ እንዲጠፋ አጥሩ ክፍል ተወለ ሀገር ኪዳን አትንኩብን የሚል ሰው ነው አልፈልግም። መነካት ካለብኝ መነካት አለብኝ። የኛን አባት አትንኩብን። እንዲህ አይነት ምዕመንነት ቅልጥ ነው። ቤተክርስቲያንን አትንኩብኝ ነው የሚባል። ቤተክርስቲያን አትንኩብን ክርስቶስን ሲሰደብ ነው። የግለሰብ ደጋፊ አጨብጫቢ የራሱን አባት የሚሾም የራሱን መምህር የሚያከማች ምን ያደርግልናል? ለቤተክርስቲያን ዕዳ ነው እኮ ይሄ። ህዝቡ ዕዳ እኛም ዕዳ ተያይዘን ዕዳ። ክርስቶስን ነው መከተል ያለብን። ደጋፊነት ለቤተክርስቲያን አይጠቅም። ሁልጊዜ ነው የምናገር።
አይጠቅምም። ምዕመንነት ነው የሚጠቅም። ሊንክ ሼር ፖስት እያደረጋችሁ አዳርሱት። ገብታችሁ ዲንሲራክቱ ብንም ሰብስክራይብ አድርጉልኝ። ይቆያል። ብንናገር የሚሰማን አናገኝ። ምክንያቱም ጳጳሳት ሄደው ነው የሚባርኩት። ምክንያቱም የቤተ ክህነቱ ከፍተኛ ሰዎች በገንዘብ አማካኝነት እንደፈለጉ ፍቃድ ይሰጧቸዋል። ምክንያቱም ቦታ ያላቸው የደብራት አለቃዎች፣ አስተዳዳሪዎች እንደፈለጉ ያደርጓቸዋል። ስለዚህ ምዕመናን ቢናገሩ ሕግ ተጥሷል ብለን ምንጮ እኛ ላይ ጣት ከመቀሰሩ በላይ ምንም እናደርገው ነገር የለም። ግን ቢያንስ እንደ ክርስቲያን የህሊና ዕዳ እንዳይኖርብን ነው የምንናገረው። በተቻለ አቅም አጥማቂያች ባህታውያን ነን የሚሉ የቤተ ክርስቲያንን ታሪክ ያልነበረውን ስርዓት አምጥተው በራሳቸው ልክ ሰፍተው የሚያደርጉትን እንቃወማቸው። እኛ አባ አይነኩብን ሳይሆን ክርስቶስ አይነካብኝ፣ ቤተ ክርስቲያን አትነካብኝ ነው ማለት ያለብን። የአንድ ካህን ደጋፊ፣ የአንድ አባት ደጋፊና ጨብጫቢ መሆን አይጠቅመንም። የቀደሙ አባቶችም እንኳን እንዲህ አይነት ትልልቅ ስራዎችን እንኳን ታላላቅ ታምራትን እንኳን እያደረጉ ሰው የነሱ ደጋፊ እንዳይሆኑ በድብቅ ነበር ይኖሩ የነበሩት። አሁን እኛ አባ እንትና ከሚነካ ቤተክርስቲያን እንደፈለገች ትሁን የሚል ትውልድ እየተፈጠረ ነው ያለው። ስለዚህ ቤተክርስቲያኔ አይነካ ልንል ይገባል። የመጨረሻችን የምናሳየው ወይም እንድናደምጥ የምፈልገው ከአህመዲን ጀበል ጋር የተገናኘ ነው። ኡስታዝ አህመዲን ጀበል እኛ ክርስቲያኖችን ተቀብለናቸዋል አለ። እሱ ራሱ ተሰዶ መጥቶ ማለት እና ለዚህ ደግሞ የሰጠሁት ሰፋ ያለው ደቂቃ የወሰድኩበት ታሪካዊ እውነት የኦርቶዶክስ ተዋሕዶ ቤተክርስቲያናችን ከጥንት ከአዳም መፈጠር እስከ ክርስቶስ ከክርስቶስ እስካሁን ያለውን ኢትዮጵያ እንዴት አድርጋ ቀድማ ክርስትናን ተቀብላለች የሚለውን አሳይቻችኋለሁ። እባካችሁ ላይ ካደረጉ እባካችሁ ሼር አድርጉ፣ ቢያንስ አዳርሱ። እንደው ማየት ብቻ አይደለም አዳርሱ። አልጎሪዝሙ ያዳርሳል። ለፍተን የምንሰራው እንዲህ አይነት መረጃዎችን የምናመጣ ኦርቶዶክስ እንድትጸና እንድትቀጥል እኛም የበኩላችን እንድንወጣ። ስለዚህ ሁሉም የራሱን ድርሻ ስለሆነ የተወጣ ያለው በደንብ አድርጋችሁ አዳርሱ። ቪዲዮ ንካል። አህመዲን ጀበል ክርስቲያኖች በስደት ሲመጡ ተቀብለናል በሚል ርዕስ የጻፈው ጽሑፍ ላይ ክርስቲያኖች ወደ ኢትዮጵያ ሲገቡ ተቀብለናቸዋል። ኡስታዝ አህመዲን ጀበል በደንብ አድርጋችሁ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። ለነገሩ አታደርጉም። ኦርቶዶክስ ለኦርቶዶክስ አይነሳም፣ ሼር አያደርግም፣ አያዳርስም። ከንፈር መምጠጥ፣ እንባ ማፍሰስ፣ አንገት መድፋት ብቻ ሆኗል ስራችን። እነሱ ግን በድፍረት ያልተፈጠረ ታሪክ ነው ብለው ሲነሱ እየተመለከትን ነው። እንደነዚህ አይነቶቹን ደግሞ መምህራችን መምህር ደረጀ ነጋሽ የታሪክ አተላዎች የታሪክ ምሁራን ሳትሆኑ የታሪክ አተላዎች ይጠቅሷቸዋል። እውነት ነው። ኢትዮጵያውያንን ተቀብለናል፣ ክርስቲያኖችን ተቀብለናቸዋል አለ። በፌስቡክ ገጹ መነጋገሪያ እንዲሆን ነው። እኛ ደግሞ ታሪክ ጠቅሰን እንናገራለን። በሶስቱ ህግጋት አስቀድሞ በነበረው በህገ ልቦና፣ ኋላ በህገ ኦሪት፣ ከዚያ በአዲስ ኪዳን በህገ ወንጌል የኢትዮጵያ ኦርቶዶክስ ቤተክርስቲያንና ኢትዮጵያ የነበራቸውን መሰናሰል በጥቂት ላስረዳችሁ ፈለግኩኝ። ከአዳም መፈጠር እስከ ሙሴ መምጣት፣ ይሄውም ከ5500 እስከ 1600 ድረስ ባለው በህገ ልቦና በልቦና በሚመራው ህግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእውነትም ኦርቶዶክስ ቤተክርስቲያን አምልኮተ እግዚአብሔርን የምትፈጽም ሀገር እንደሆነች ወደ ኋሊት መለስ ብላችሁ ታሪክን፣ ድርሳናትን፣ አቤት መጻሕፍትን መመልከት ትችላላችሁ። በልቦናዋ ህግ ክርስቶስን የምትቀበል እግዚአብሔርን የምታመልክ ሀገር ኢትዮጵያ ናት። ከሙሴ መምጣት ያ ማለት ከክርስቶስ ልደት በፊት ከ1600 ዓመት ጀምሮ እስከ ክርስቶስ ድረስ በህገ ኦሪት ከሙሴ ጀምሮ እስከ ክርስቶስ በነበረው ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እንዴት ባለ ልክ ክርስትና እንዳለባት ጥቂት ማሳያዎችን ብቻ ልንገራችሁም። የመጀመሪያው ሙሴ ኢትዮጵያዊቷን ስለማግባቱ መጽሐፍ ይነግረናል። ሰፒራ ወይም ሲፓራ ትባላለች። ሙሴም ጥቁሪቷን አገባ ተብሎ እንደተጠቀሰው ያቺ ጥቁሪት የተባለች የካህኑ የዮቶር ልጅ ናት። ጥቁሪቷ የተሰኘችቱ ካህኑ ዮቶር ከሚዲያም ወገን የነበረ ካህን ነው። ሚዲያም ማናት ብላችሁ መለስ ብላችሁ ብታጠኑ ያ አፍሪቃ ተብላ የምትጠቀስበት ቦታ ላይ የምንገኝ ነን። አስቀድሞ በህገ ልቦና ከሶስቱ የኖህ ልጆች ከኦሪት ዘፍጥረት ምዕራፍ 10 ጀምሮ ያለውን ታሪክ ብታነሱ ከኦሪት ዘፍጥረት ምዕራፍ 5 ጀምሮ ያለውን ታሪክን ብትመለከቱ ከሶስቱ የኖህ ልጆች ነገደ ካም ከነገደ ካም ውስጥ ኩሽ
ካም አፍሪካን ይዟል። ከዛ ውስጥ የመጀመሪያው ልጁ ኩሽ ነው። በኩሽም ትጠራ እንደነበረ በደንብ ማየት መመልከት ትችላላችሁ። በህገ ልቦና ያንን ካየን በህገ ኦሪት ደግሞ አስቀድሜ እንደነገርኳችሁ ሙሴ ጥቁሪቷን ስለማግባቱ ያነሳልናል። ከዛስ በኋላ ምን ታሪኮች አሉን ብትሉ የመጀመሪያው እብነ ሜሌክ እብነ ሐኪም የተባለ የሚጠራው ቀዳማዊ ሚኒሊክ ልጅ የሆነው የመጀመሪያው ሚኒሊክ ቀዳማዊ ብለን የምንጠራው ንግስተ አዜብ ንግስተ ሳባ ከሰለሞን ዘንድ ሄዳ ጥበብን ተምራለች። ማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ቁጥር 41 ላይ መመልከት ትችላላችሁ። ምን ይላል? ክርስቶስ ራሱ የመሰከረበት ነው። ንግስተ አዜብ በፍርድ ቀን በዚህ ትውልድ ተነስታ ትፈርዳለች፣ ምክንያቱም ጥበብን ለማየት ከሩቅ ምስራቅ ተሻግራ መጥታለችና እውነት ላለው ከሰለሞን የሚበልጥ ጥበብ በዚህ ያለ ይላል ክርስቶስ። ያቺ ንግስተ አዜብ የተባለችቷ የቀዳማዊ ምኒልክ እናት ኋላ ንግስተ ሳባ የምንላት የሳባውያን ንግስት 52ኛ ሴት ንግስት ናት። ይህንን ከክርስቶስ ልደት 1000 ዓመት አስቀድሞ የነበረውን ታሪክ ነው። ኋላ እብነ ሐኪም እብነ ሜሌክ ከሰለሞን ዘንድ ሄዶ ከ20 ዓመቱ በኋላ ከመጣ በኋላ ታቦተ ጽዮንን ይዞ መጥቷል። እንዲሁም ሌዋውያን ካህናት 12000 የሚጠጉ ቤተ እስራኤላውያንም አብረው መጥተዋል። 12ቱም ካህናት አብረው መጥተዋል። የአይሁድ ትምህርት አይሁድም በዛ አማካኝነት ወደ ኢትዮጵያ መጥተዋል። እሱ ብቻ ሳይሆን ከሙሴ ጀምሮ እስከ ሰለሞን ድረስ ያሉ መጻሕፍትም አብረው መጥተዋል። የት? ኢትዮጵያ። መቼ? ከክርስቶስ ልደት ከ1000 ዓመት በፊት ነው የምነግራችሁ። ከዛ በኋላ የኦሪት አስተምሮ የኦሪት መስዋዕት ስርዓቱ በሙሉ ኢትዮጵያ ላይ እንደነበር ይታወቃል። ያን ሁሉ ትተን በቅርብ ደግሞ ወደ ነበረው ታሪክ እንምጣ። ከክርስቶስ ልደት በኋላ ዓመተ ምህረት ብለን ስንጠራ ኢየሱስ ክርስቶስ ተወልዷል። ዓመተ ፍዳ ዓመተ ኩነኔ ቆሟል። ምህረት ታውጆልናል። ምህረት መጥቶልናል። ክርስቶስ ኢየሱስ ተቤዥቶ አድኖናል ብላ ካላንደሯን ዓመተ ምህረት ብላ መጥራት ጀመረች። ክርስቶስ ከተጸነሰበት ኋላም ከተወለደበት ጀምሮ እስካሁን 2018 ዓመተ ምህረት ነው። ከክርስቶስ ጀምሮ ልክ ክርስቶስ በ034 እንዳረገ መጽሐፍ ይነግረናል። በሐዋርያት ሥራ ምዕራፍ 8 ላይ እንደምንመለከተው ጃንደረባው ባኮስ ተብሎ የሚጠራው ታላቁ አባታችን በ038 ዓመተ ምህረት ክርስቶስ ካረገ ከ4 ዓመት በኋላ በቤተ ሳይዳ በፊልጶስ ተጠምቆ እኔ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ በስሙ እንዳልጠምቅ የሚከለክለኝ ምንድነው ብሎ አስቡት። የኢሳይያስን መጽሐፍ እያነበበ በፊልጶስ ሐዋርያ ተጠምቆ ኋላም ጥምቀትን ብሎም መስቀልን አልፎም ክርስትናን ከክርስቶስ መነሳት ከ4 ዓመታት በኋላ ጃንደረባው ባኮስ የተባለው ወደ ኢትዮጵያ ይዞ መጥቷል። በዚህ ጊዜ የሚቀድማችሁ ቅዱስ ጳውሎስ 14 መልእክታትን የጻፈው ጳውሎስ እንኳን ገና ክርስትናን አልተቀበለም። ኢትዮጵያ እኮ ክርስትናን ስትቀበል ሐዋርያው ቅዱስ ጳውሎስ እንኳን አልተመለሰም እኮ አልተመለሰም። አሳዳጅ ነበር። ይሄውም በሐዋርያት ሥራ ምዕራፍ 7 ላይ ተቀምጧል። ቅዱስ ጳውሎስ ክርስቶስ እንደተቀበለ ከሐዋርያት ሥራ ምዕራፍ 14 በኋላ ነው የምናገኘው። በሐዋርያት ሥራ ምዕራፍ 8 ግን ጃንደረባው ባኮስ ኢትዮጵያዊ እያለ የሚጠራው ክርስቶስ ኢየሱስ የሕያው የእግዚአብሔር ልጅ ነው፣ በስሙ እንዳልጠመቅ ምን ይከለክለኛል ብሎ ተጠምቆ አምኖ ክርስቶስን ሰብኮ ክርስትናን ተቀብሎ መስቀሉን ጨብጦ ክርስትናን መጥቶ አስፋፍቷል። ያ ብቻ ለሚገርማችሁ በጣም የንግድ ትስስራችን ከፍተኛ ስለነበረ ክርስትናን የተማሩት የአይሁድ ስርዓት የነበረባቸው ኢትዮጵያ ነጋዴዎች በሚሄዱባቸው ቦታዎች ሁሉ ክርስቶስና ክርስትናን ቤተክርስቲያን እየሰበኩ የንግድ ስራቸውን ከፍ ያደርጉ ነበር። ከዛ 325 ላይ ስንመጣ ደግሞ የመጀመሪያው ጳጳስ ተብሎ የሚጠራውን ታላቁን አባት አቡነ ሰላማ ከሳቴ ብርሃን ቅዱስ ፊሬሚናጦስን የመጀመሪያው ጳጳስ አርጋ ሹማ መጽሐፍ ተተርጉሞልናል። አስቀድሞ የብሉያት መጽሐፍት በቀዳማዊ ምኒልክ ኋላ ደግሞ በ9 ቅዱሳን እንዲሁም በአቡነ ሰላማ የቤተክርስቲያን የሐዲሳት መጽሐፍ ተተርጉመው በስፋት ክርስትና መጥቷል። እሱ ብቻ አይደለም፣ የንግስና ስርዓታችን ጠንካራ ስለመሆኑ 9 ቅዱሳን ከመጡ በኋላ ምንኩስና ተስፋፍቷል። ከዛስ በታላቁ በአፄ ካሌብ አማካኝነት ትልቅ ስራ በኢትዮጵያ ተሰርቷል። ይሄውም አስቡት፣ አንድ ንጉሠ ነገሥት አፄ ካሌብ እንኳን ፊናስ የተባለውን አሸንፎ ክርስትና እንዲሰፋ ተደርጓል። ከዛ በኋላ የአፄ ገብረ መስቀል ታሪክ አለ።
እንግዲህ ከዚህ በኋላ በመካ መዲና 622 ላይ ነብዩ መሐመድ ተነሳ የሚለው ነገር ምናገኝ 622 ማለት ይሁን ክርስቶስ ከተነሳ በኋላ አፄ ገብረ መስቀል በነገሰበት ዘመነ ንግስና በ600 ዓመት አካባቢ ኢትዮጵያ ውስጥ ሕገ ልቦናም ሕገ ኦሪትም ሕገ ወንጌልም ጸንቶ ባለበት ሰዓት ገና ለመጀመሪያ ጊዜ ነብዩ መሐመድ መካ ላይ ተነሳ። ከዛ በኋላ ነው እስልምና ተስፋፍቶ የመጣው። እንግዲህ ይሄ ነገር ያዙልኝና ኢትዮጵያ መቼ መጣ? የመጀመሪያው ሌላ እግረ መንገድ ልንገራችሁ። ነብዩ መሐመድ ከመካ ወደ መዲና በሚፈልስበት ሰዓት 3 ዙር ልጆቹን ወደ ኢትዮጵያ ልኳል። 80 16 እያለ ማለት መጀመሪያ 16 ኋላ 80 ልጁም ጨምራ መታለች። ተቀብሏል። ማን? እስልምና የሚባል ነገር ባልታወቀበት ጊዜ ክርስትናን የተቀበለው ክርስትናን ያስፋፋው። በነገራችን ላይ ሁሉ ስነግራችሁ ካህናትም ነገስታትም ሆኖ ኢትዮጵያን የመሩ በርካቶች አሉ። በዛ ጊዜ ግን ንጉስ አርማሃ ነበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቀበለ ክርስትናን የተቀበለ ክርስቶስን በቀዳሚነት ያወቀ ኢትዮጵያን የሚያስተዳድረው። ኋላ እነሱ ታሪክ አፋልሰው አልነጃሺ ነው ብለው ቢናገሩ የለም አንብቡ ፈልጉ የለም ያልነበረ ኢትዮጵያ ላይ የመራ የእስልምና መሪ የለም በነገስታት ታሪክ። ምክንያቱም ኋላም ስንመለከት የኢትዮጵያን የንግስና ስርዓት ክርስቲያኖች ናቸው ቀጥሎ ሄዱ፣ ለራሳቸው እንዲመች አድርገው ሰሩት። በተቀበልን እኛ ላይ ተነስተው ተናገሩ። ዛሬ ካላንደሩ ይቀየር ስሟ ይቀየር እንዲሁ ጭራሽ ሆኖ ተቀብለናቸዋል አሉ። መቀበል ተቀብለናቸዋል ብሎ ለመናገር እንኳን የታሪክ ማስረጃዎችን እንኳን ማቅረብ አልቻሉም። ሐሰተኛ ታሪክን እያቀረቡ ሲናገሩ የኛው ቤተክርስቲያን ታሪክ አዋቂ ነን ምንል የኛው ቤተክርስቲያን ላይ ለዘመናት ገንዘብ ሆናል፣ ሀብት ሆናል፣ ሞገስ ሆናል፣ ሞራል ሆናል ያስተማረችን አባቶች ሊቃነ ጳጳሳት ጀምሮ እንደየደረጃው ምንድነው የምትሰሩ? ምንድነው የምትናገሩ? መቼ ነው የምትናገሩ? ያልነበረ ታሪክ ነበረ ብለው ሲናገሩ፣ በምክክር ኮሚሽን ይነሳ ብለው ሲነሱ፣ በፌስቡካቸው፣ በዩቲዩባቸው፣ በቲክቶካቸው ሲሰሩ ከሊቃነ ጳጳሳት ጀምሮ እንደየተዋረደ ያላችሁ የቤተ ክርስቲያንን እጅ በልታችሁ ከእጇ በልታችሁ ከምንጯ ጠጥታችሁ እሷ አሳውቃችሁ ሀብት ሞገስ ሆናችሁ እናንተን ከፍ ብታደርግ እናት መች ነው የምትናገሩ? መች ነው የምትነሱ? መች ነው ድምፅ የምትሆናል? ኧረ ተው ግድ የላችሁ፣ ኧረ ተው ተነሱ። ብፁዓን ሊቃነ ጳጳሳት ጀምሮ የገዳማት የአድባራት አስተዳዳሪዎች ገንዘብ ማሳደድ ትታችሁ ቢያንስ የቤተ ክርስቲያን ድምፅ ሁኑ፣ መረጃውን አዳርሱ፣ ሼር አድርጉ። ቢያንስ ይሄ ከ500 ሺህ በላይ እይታዎች ቢያንስ ይሄ ለታሪክ እንዲቀመጥ ብዙ እይታ እንዲኖረው ፈልጋለሁ። ዝቅ ብዬ ለምናለሁ። ሁሉም ኦርቶዶክስ ከሆነ ያዳርስ። ሁላችሁም ቪዲዮ ይሄ መረጃ በደንብ አድርጋችሁ አዳርሱ። በሌሎች የቪዲዮ ጥንክሮች በቀን 2 ነው የምመጣው፣ ጠዋት 2 ሰዓት፣ ምሽት 1 ሰዓት። ስለዚህ በቀን 2 ጊዜ የመለቃቸውን የቪዲዮ ጥንክሮችን ተከታተሉ። ያሮስን ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። በቲክቶክም ከ530 ሺህ በላይ ቤተሰብ አፍርተናል። በዚያም ፎሎ አድርጉ።